ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሙልሙል እየጋገርኩ ነው። ዛሬ ቡሄ ነው። እንኳን አደረሳችሁ ለቡሄ በዓል። ሙልሙል አዳርሳለሁ ለልጆች ማለት ነው እና ዛሬ ሀይሚቲ የተሰጣት ስጦታ አይደለም ሀይሚቲ ቀርቶ እኔ ራሱ ደንግጫለሁ። በነገራችን ላይ መጀመሪያ መግቢያው ላይ ሳየው ቡቡ አምጥቶ እንትን ሲላተለዋ ላይ ቁጭ ሲያረጋት ማለት ነው ቡችላዋን እንዴት እንደደነገጥኩ እኔ ራሱ ከሆነ ያልኩት። በዚህ አጋጣሚ ሀይሚቲን ብቻ ሳይሆን ኦዲየንስንም አስደንግጠሃል። እንደኔ የደነገጣችሁ ትኖራላችሁ፣ በተለይ ውሾች የምትፈሩ ማለት ነው። በእርግጥ እነዚህ ቡችላዎች እኮ የቤት ዶንኪ ነው የቤቶቹ እንትን አይባሉም፣ ድንክዬዎቹ አይባሉም። ውጭ ላይ ያሉት ውሾች ምናምን ናቸው የሚባሉት እንጂ እነዚህ በጣም ለማዳ ናቸው። እና እንግዲህ ቡራዬ ደስ ብሎኛል። እንደዚህ ፏ ፈሽ ብላችሁ በመምጣታችሁ ሁሌም እንደዚህ ነው የእውነት ሁሌም በቃ ይሄ እነ ቦታን ቦቶ እነ እንትና እነ ሀሰን እነ ማን ነው ምናምን የሚሉትን እነሱን በውጪ አግኙ። ቪዲዮ ላይ ሁለታችሁ ብቻ የተለያየ አይዲያ እያመጣችሁ ፕራንክ እየተሰራራችሁ ምርጥ ምርጥ ፕራንክ ማለት ነው። እና እንደዚህ በቃ ደስተኛ ሆናችሁ እንድትመጡ ነው እኛ የምንፈልገው ጨረቃ ፋሚሊዎች። ዛሬ እኔ በበኩሌ ደስ ብሎኛል። በቃ የሆነ ደስታቸው ሁኔታቸው። እኔ ግን ቡቡ በቃ ልጅ 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 ማስረገዝ እያለ ነው በተደጋጋሚ ቡቡ በተለይ 2018 ማለት ነው። በቃ ልጅ 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 ብለሃል። 2019 ላይ ማለት ነው አግብተክ ተጋብታችሁ አንድ ቆንጅዬ ሴት ልጅ መውለድ አለባችሁ። መቼም 2019 የምታልፉ አይመስለኝም። በዚህ ጉጉትህ በዚህ አምሮትህ ማለት ነው ቡቡዬ አፍጥ ነው መደረግ ያለበትን ነገር ለሀይሚቲ አድርግ። ይሄው ጓደኞችህ እያገቡ እየወለዱ ነው። ስሬስ ማለት ነው አብርሽ ወለደ፣ አላዛር ወለደ። አላዛር እንኳስ ጓደኛው አይደለም። ለማንኛውም እሱ ወለደ። ኤፋ አስረግዟል። ኤፍሬም የእሱ ጓደኛ ማለት ነው የሀይሚቲ ያጎት ልጅ አስረግዟል እሱም። እና አንተን ፈጠን ፈጠን አድርገው እንደውም ማለት ነው ሰዎች ተስፋ ይቁረጡ ውስጥ የሚያንጃብቡ ሰዎች በቃ ይለያያሉ፣ ይጣላሉ፣ እንዲህ ይላሉ የሚሉ ሰዎች ተጋብታችሁ ወልዳችሁ ተስፋ አስቆርጣችሁ ቁም ነገር የሆነ ነገር ኮሽ ባለ ቁጥር ማለት ነው ሀይሚን የሚቀጠቅጡ ኮሽ ባለ ቁጥር ቡራን የሚቀጠቅጡ እኮ ማለት ነው በእነሱ የሚቀኑ ናቸው። የእነሱ ደስታ በእነሱ ደስታ ጊዜ መነጋገሪያ ያደርጓቸው፣ ሲጣሉ ግን ማለት ነው አንዱን ይዘው በለው ጨፍጭፈው የሚሉ ሰዎች አሉ። እነሱ አሁን ማለት ነው ደስታቸውን ሳይሆን የእነሱን ሀዘን፣ የእነሱን መለያየት፣ የእነሱን ጸብ የሚፈልጉ ሰዎች ናቸው። እና አስደምማቸው ቡራዬ፣ ሁሉም ነገር ያለው እጅህ ላይ ነው። መቼም ሀይሚቲ በዚህ ዓመት ማግባት አለብኝ፣ በዚህ ዓመት ሽማግሌ መላክ አለብኝ፣ በዚህ ዓመት መውለድ አለብን ካልካት እምቢ እንደማትልህ እርግጠኛ ነኝ። ምክንያቱም ምንም የሚመጣ ለውጥ የለም። ያው ነው በቃ ልጅም ወልዳችሁ ስራችሁን ትቀጥላላችሁ፣ አልወለዳችሁም ስራችሁን ትቀጥላላችሁ፣ ሳትወልዱም ማለት ነው። ተመሳሳይ ነው ህይወት፣ ተመሳሳይ ናት። እንደውም ልጅ ሲመጣ ደስተኛ ሆናችሁ የበለጠ ፍቅራችሁ እየጨመረ ቆንጆ በቃ ጊዜ አመታት ታሳልፋላችሁ ማለት ነው። ደስተኛ ሆናችሁ ሀይሚ ሄደች፣ እከሌን አፈቀረ፣ እንትን አለ፣ ወረደ፣ ሄደ ምናምን አትባባሉ ማለት ነው። ትዳር ያስከብራል። ልጅ ሲመጣ ማለት ነው መከበር አለ፣ ደስታ አለ፣ ቤታችሁ ሙሉ ይሆናል፣ በረከት አለ። በጣም ብዙ ነገር ነው ያለው እና ከሌሎች መማር ትችላላችሁ። እናንተ ደግሞ አይደለም ለራሳችሁ ለልጃችሁ ቀርቶ ለማንም የምትተርፉ ሰዎች ናችሁ። ምክንያቱም ስራ ፈት አይደላችሁማ፣ እየሰራችሁ ነው ያላችሁት። ከማንም በላይ ነው የምትሰሩት። ምንም ገና ነን የሚባል ነገር ልጅ ነን የሚባል ነገር የለም። ልጅነት የለም፣ አለቅ። የልጅነት ጊዜ አልቋል። ገና ነን የሚባል ጊዜ አልቋል። ላይፍ እንደሆነች ማለት ነው ያው ነው በቃ።
ምንም ጊዜን ማቃጠል ብቻ ነው እና እንደዛ ብታደርጉ ጥሩ ነው ብዬ አስባለሁ። ለማንኛውም ከዚህ በኋላ ለሚመጣባችሁ ነገር ጥንቃቄ እያደረጋችሁ እየተመካከራችሁ፣ ግልጽነትን የመሰለ ነገር የለም። ግልጽ ሆኑ ሁለታችሁ በተለይ ማለት ነው። በመሀላችሁ ክፍተት የሚፈጥረው ይመስለኛል አለመነጋገር፣ ግልጽነት አለመኖር ይመስለኛል እና እንደዛ አድርጉ። በተረፈ እኔ እንጃ አላቅም። እኔ ሁሌም ቢሆን ለእናንተ ጥሩ ነገር ነው የምመኝላችሁ፣ መጥፎ ነገር መመኘት አልችልም። ምክንያቱም ምርጥ ልጆች ስለሆናችሁ ሀይሚ ቡራዬ፣ በተለይ እኔ በጣም የምወድላቸው ነገር ለኦዲየንስ ያላቸው ክብር፣ ኦዲየንስን ያከብራሉ። አይ ከተባሉ ይሄ ነገር መቆም አለበት ሲባሉ እንኳስ ማለት ነው የራሳቸው ጉዳይ ብለው እንትን አይሉም፣ ቶሎ ብለው ያቆማሉ ማለት ነው የእውነት